ወንጌል የሚያስተምሩን መምህር ግሩም ከበደ ይሆናሉ። የምታውቋቸው ያሳደጋችኋቸው መምህራችን ናቸው። የደብሩ ሰባኪ ወንጌል ናቸው። ጥሩ አድርገው ያስተምሩናል። ወደ እሳቸው እንሄዳለን። በደስታ እግዚአብሔርን አመስግኑና ወደ መምህሩ እንሄድ። የተባረከ እግዚአብሔር አምላክ አበዊነ ለዘምሳን እስከዛቲ ሰዓት ክቡር አባታችን መጋቤ ሃይማኖት የማነ ብርሃን ዕንባቆም የሁለቱም አድባራት ዋና አስተዳዳሪና የሁላችንም አባት የተከበሩ መጋቤ ሐዲስ ሰሎሞን ጸጋዬ የደብራችን የሁለቱም የስብከተ ወንጌል ክፍል ኃላፊ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ሊቃነ ምስጢር ዲያቆናት፣ እግዚአብሔር አምላካችን በተቀደሰው አውደ ምሕረቱ የሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁ እንደምን አደራችሁ? ይህ ድምፅ የሚሰማችሁ በሙሉ እንደምን አድራችኋል? እንደምን ቆይታችኋል? ቸርነት የባህሪ ገንዘቡ የሆነ አምላካችን እግዚአብሔር በደላችንን ሳይቆጥር ኃጢአታችንን ሳይሰፍር በተቀደሰው አውደ ምሕረቱ ለምስጋና ለበረከት ስለሰበሰበን ዘላለማዊ ስሙ የተመሰገነ ይሁን። የድህነታችን መጀመሪያ የንጽህናችን መሰረት እኛን ለማዳን ሰው የሆነባት እመቤታችን እናታችን ቅድስት ድንግል ማርያም በእኛ በልጆቿ ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸው የተመሰገኑ ይሁኑ። ጌታ ሆይ መቅጃ የለህም። ዮሐንስ ወንጌል ምዕራፍ 4 ቁጥር 11። ሐሳባችሁን ሰብስቡና ይህንን የእግዚአብሔር ቃል ከኔ በመቀጠል እንድትሉ ጠይቃችኋለሁ። ጌታ ሆይ በሉ እስኪ፣ ድምፃችሁ አይሰማም። ጌታ ሆይ መቅጃ የለህም። እንግዲህ ይህ ወንጌል ዛሬ በቅዳሴው መካከል የተነበበው እንደ ቤተ ክርስቲያን ስርዓት አብይ ጾም ወይም ታላቁ ጾማችን ሁዳድ ብላ ቤተ ክርስቲያን የምትሰይመው ታላቁ የበረከት እርሻ የሆነው ጾማችን ከመግባቱ አስቀድሞ ባለው ሳምንት የሚሰበክ ስብከት የሚነገር ወንጌል ነው። ይህንን ቃል የተናገረች አንዲት በውሃ ጉድጓድ አጠገብ የተቀመጠች ሳምራዊት ሴት ነች። የተናገረችው ደግሞ የኔንና የእናንተን ኃጢአት ለመሻር ከልጅነት ወደ ባርነት ከሕይወት ወደ ሞት የሄድነውን እኛን ልጆቹን ወደ ቀደመው ማንነታችን ለመመለስ የማርያምን መልክ ይዞ የመጣውና ወልደ አብ ወልደ ማርያም ለሆነው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ይህ የሆነበት ምክንያት እርሱ በዚያ በሰማርያ ያዕቆብ ባስቆፈረው ወይም ባዘጋጀው ጉድጓድ አጠገብ ሲካር በምትባል መንደር ውስጥ ቁጭ ብላ ውሃ ልትቀዳ ከነበረች ሴት ጋር ባደረገው ንግግር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሴት ተጋብሎ ውሃ ጠጭኝ ባላት ጊዜ ብዙ ልውውጥ ወይም ንግግር ካደረጉ በኋላ እንድሰጥህ እንኳን ወይም አንተም የሆነ ውሃ እንድትሰጠኝ መቅጃ የለህም አለችው። ውሃ ነው ጥያቄው። ውሃን መጽሐፍ ቅዱስ በብዙ መንገድ ይገልጠዋል። ስለ ውሃ ስንናገር መጀመሪያ የምናገኘው በጥንተ ፍጥረት በጥንተ ዕለት በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ጌታችን እግዚአብሔር ዓለምን ባሰናዳ በፈጠረ ጊዜ ወይም መጽሐፉ እንደሚናገር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ባለው ዕለት ከሰማይና ከምድር ጋር የተፈጠረ ነው ውሃ።
ውሃ በመጀመሪያው ቀን እንዲህ ከተፈጠረ በኋላ በሁለተኛው ቀን ደግሞ በምድር ያሉት በአንድ ቦታ ተሰብስበው በሰማይ ያለው ጠፈር ሆኖ ዛሬ በምናየው መንገድ ውሃን እንጠቀምበታለን። ስለ ውሃ አስቀድመው በዘመነ ብሉይ ብዙ ነገር ተብሏል። የማይረሳ ግን በተለይ በብሉይ ዘመን በትውልድ መካከል ተቀምጦ የምናገኘው በዚህ በኦሪት ዘፍጥረት ምዕራፍ 7 ቁጥር 1 ላይ ያለው ነው። መጽሐፉ እንዲህ ይላል፣ በኖህ ዕድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያን ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ ይላል። የሰው ልጆች እግዚአብሔርን ሲያሳዝኑ፣ ኃጢአት ሲያደርጉ፣ በደል ሲያደርጉ በንፍር ውሃ ጠፍተዋል። በኦሪት ዘመን መጀመሪያ ላይ የምናገኘው በዚህ መልክ ነው። ሰው ግልጋሎት ከጀመረ በኋላ በውሃ በኃጢአት በመበርታቱ እግዚአብሔርን ባለመስማቱ በውሃ ጠፍቷል። ይሄ የውሃ ጥፋት በሰው ልጆች ሁሉ ላይ በእውነት በእርግጥ እግዚአብሔር ዳግም እንደዚህ ሕዝቡን አላጠፋም ብሎ በኪዳን ለሰው ልጆች ኪዳን ወይም መሐላ ገብቷል። ባለ 4 ተራራ ላይ በታየች ቀስተ ደመና ለፍጻሜው በእመቤታችን በቅድስት ድንግል ማርያም በጣም ምስጢር በሆነ መንገድ በውሃ እንደማይጠፉ ወይም ደግሞ የሕይወት ውሃ ምንጭ በሆነው በክርስቶስ እንደሚያድናቸው አስቀድሞ በብሉይም ተነግሮ ነበር። ይህ የጥፋት ውሃ ምልክት ሊመጣ ያለውን ነገር ነቢያቱ በውሃ ጥፋት ከኃጢአትና ከበደል ምክንያት የጠፉትን ሰዎች እያሰቡ እንዲሁም ደግሞ በአዳምና በሔዋን አማካኝነት የጠፋው የሰው ልጅ የሕይወት ውሃ በተባለው በኢየሱስ ክርስቶስ እንደሚድኑ አስቀድሞ ሲናገሩ ብዙ ነገር ብለዋል። ነቢየ እግዚአብሔር ሕዝቅኤል በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ እንዲህ አለ፣ ጥሩ ውሃንም እረጭባችኋለሁ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ ብሎ ተናግሯል። ልብ በሉ። ሕዝበ እስራኤል በኖህ ዘመን የነበረው ሕዝብ እግዚአብሔርን እንቢ በማለቱ ኃጢአትና በደል በማድረጉ ከእግዚአብሔር በመለየቱ በንፍር ውሃ ጠፍቷል። አዳምና ሔዋንን እግዚአብሔርን ባለመታዘዛቸው ለእግዚአብሔር እሺ ባለማለታቸው የተሰጠውን ኪዳን ጠብቀው ባለመቆየታቸው በኃጢአት በንፍር ኃጢአት ወደ ሲኦል በሚያወርድ ወደ ምድረ ፋይድ በሚያወርድ ከእግዚአብሔር በሚለይ በእውነት ልጅነትን በሚያሳጣ ኃጢአት ተከተው ነበርና ልክ እግዚአብሔር ባለ 4 ተራራ ላይ ኪዳን በቀስተ ደመና ገብቶ ዳግም ሕዝቡ በእንዲህ አይነት ውሃ አይጠፋም እንዳለ በዲያብሎስ ባሪያ ሆነው ገረድ ሆነው ያሉ የሰው ልጆች በሙሉ ከሆዱ የሕይወት ውሃ በሚፈልቅ በኢየሱስ ክርስቶስ ለዘላለም እንደሚድኑ ነቢያቱ አስቀድመው በትንቢት መነጽር ተመልክተው ሲናገሩ እንዲህ አሉ። ምክንያቱም አዳምና ሔዋን ዕፀ በለስን መብላት የፈለጉት አምላክ መሆን ሽተው ነው። አምላክነት ጣዖት ሆኖባቸው ነው። አምላክነት ርኩሰት ሆኖባቸው ነው። ለምን? አምላክነትን ተመኝተው የራሳቸው ያልሆነው ያለ ጸጋቸው የማይገባቸውን ተመኙ። ያን ጊዜ ወደ ሞት ወረዱ። ለዚህ ነው ነቢየ እግዚአብሔር ሕዝቅኤልም እንዲህ አለው፣ ከርኩሰታችሁ ሁሉ ከጣዖቶቻችሁ ሁሉ አጠራችኋለሁ አለ። በምን? በጥሩ ውሃ። ይህ ብቻ አይደለም። ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ላይ እንዲህ ይላል፣ አስቀድሞ ሊመጣ ያለውን ነገር ተመልክቶ እናንተ የተጠማችሁ ሁሉ ወደ ውሃ ኑ አለ። ሕዝበ እስራኤል ከዚያም በኋላ ያለው ሕዝብ በአዳምና በሔዋን በደል ምክንያት በጥም ውስጥ ስለነበረ በጻማ ውስጥ ስለነበረ ኑ አለ። ስለዚህ ውሃን በእንዲህ መልኩ የተመለከቱት አስቀድመው የነበሩ ነቢያቱ ስለ ኢየሱስ ክርስቶስ ወደፊት ስለሚመጣው ይናገሩ ነበር። ስለዚህ በጥንተ ፍጥረት በእውነት የተመለከትነው ነቢያቱ አስቀድመው በዚህ መልክ የተናገሩለት ይሄ ውሃ እንደሚነግረን ኢየሱስ ክርስቶስ ነው። ይሄ ሕይወት ውሃ ኢየሱስ ክርስቶስ መጽሐፉ በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ እንደሚነግረን በሰማርያ ከተማ ያዕቆብ ለአልዓዛር ለዮሴፍ በሰጠው ጉድጓድ ሊያልፍ ግድ ሆነበታል። ያዕቆብ ለልጁ ለዮሴፍ በሰጠው ሰፈር መንደር ሲካር በምትባለው ቦታ ሊያልፍ ግድ አለ።
ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ማለፍ የፈለገው ለምንድን ነው? እርሱ የሕይወት ውሃ ነው። ሰማይን ያለ ካስማ የዘረጋ ምድርን በውሃ ላይ ያጸና በሰማርያ ሲካር በምትባል መንደር በያዕቆብ ጉድጓድ አጠገብ ማለፍ ግን ግድ የሆነበት ስለ ሁለት ነገር ነው። አንድም ይህቺ ሳምራዊት ሴት ይሄ የዘላለም ውሃ ያስፈልጋት ስለነበር ከነ ቤተሰቧ ከነ መንደሯ ከነ ወዳጆቿ የዘላለም ውሃ ያስፈልጋት ስለነበር ደቀ መዛሙርቱ ምግብ ሊገዙ ወደ ገበያ ወይም ወደ ከተማ በሄዱ ጊዜ እሱ ግን ወደ ሰማርያ ሄደ። የመጀመሪያው ምክንያት ይህቺ ሳምራዊት ሴት ከነ ቤተሰቧ ከነ መንደሯ ከነ ወዳጆቿ የዘላለም ውሃ ስለሚያስፈልጋት ነው። አንድም ደግሞ ሳምራውያን ከአይሁዳውያን ጋር የተባበሩ የራሳቸው ስርዓት አላቸው። ሳምራውያንም ለብቻ ስርዓት ሰርተዋል፣ አይሁዳውያንም የራሳቸውን ስርዓት ሰርተዋል። ስለዚህ እናንተ የሰራችሁት ስርዓት ሕዝብና አሕዛብ ብሎ የሚለየው አንዱን ወዲህ የሚያደርገው ስርዓት ይቅርና ሀብተ ወልድና ስመ ክርስትናን ሲያገኝ ሁሉም በአንድ ስርዓት ውስጥ የሚተዳደርበትን የአዲስ ኪዳን ስርዓት እዘረጋላችኋለሁ እሰጣችኋለሁ ሲላቸው ያንን የእነሱን ስርዓት ሊያጠፋ ሕዝብና አሕዛብ አንድ የሆኑ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ ሆኖበታል። በዚያ በያዕቆብ ጉድጓድ አጠገብ ከተቀመጠችው ከሳምራዊት ሴት ጋር ንግግር ጀመረ። ውሃ አጠጪኝ አላት። ውሃ አጠጪኝ ብሎ የሚጠይቃት ማን እንደሆነ አልተረዳችሁም። ውሃ አጠጪኝ ያላት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ውኆችን በፍኙ የሚሰፍረው ነው። ውሃ አጠጪኝ ያላት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ዓመት በሲናና በቃዴስ በበርኔ ሲጓዙ ለነበሩ ለእስራኤል ዘሥጋ ጻማ ነፍስ የሆናቸው ነው። ነገር ግን እሱ ምድራዊውን ውሃ ጠየቃት፣ ዘላለማዊውን ውሃ ታገኝ ዘንድ። እርሱ የሚያስጠማውን ውሃ ጠየቃት፣ እርሷ የማያስጠማውን የዘላለም ውሃ ታገኝ ዘንድ ውሃ ጠጪኝ አላት። ያን ጊዜ ተመለከተችው። እሱ ውሃ ጠጪኝ ሲሏት፣ እሷ ግን አለባበሱን አነጋገሩን ነበር የምትመለከተው። አለባበሱን አነጋገሩን ተመለከተች። ከዚያም እንዲህ አለች፣ ቅድም እንደነገርኳችሁ ሳምራውያን ከአይሁዳውያን ጋር ኅብረት አያደርጉምና በምንም አይገናኙምና በመንደራቸው እንኳን አልፈው አይሄዱም። ሳምራውያን ወደ አንድ ቦታ መሄድ ከፈለጉ ወይም አይሁዳውያን ወደ አንድ ቦታ መሄድ ከፈለጉ ከተማዎቻቸውን እንኳን አይረግጡም። በሌላ መንደር ዞረው ነው የሚሄዱት። እንዲህ ባለ መንገድ የተለያዩ ስለነበሩ እንዲህ አለችው፣ አንተ አይሁዳዊ ነህ፣ ባለባበሱ ባነጋገሩ አይታው ነው ይላል ትርጓሜ ወንጌሉ። አይሁዳዊ ነህ፣ ነገር ግን እኔ ሳምራዊ ከመሆን ሴት እንዴት ውሃ ትለምናለህ አለችው። የእግዚአብሔር ቤተሰቦች ይሄ ዛሬ በዘመናችን በትውልዳችን የምንመለከተው የምናየው ክፉ ጣዖት የሆነብን በሽታ ነው። ብዙዎቻችን በመልካም ስራ ውስጥ ላለመገኘት እግዚአብሔር በሚፈቅደው እግዚአብሔር በሚወደው በእውነት በበጎ ጎዳና ላለመጓዝ ብዙዎቻችን በዘር በጎጥ በነገድ ታጥበን አጥንት የምንቆጥር ደምና ጥራ የምንሞክር ብዙዎች አለ። የእግዚአብሔር ልጆች መሆናችንን ረስተን መጽሐፉ ግን እንዲህ ይላል። ቅዱስ ዮሐንስ በራዕየ ዮሐንስ ላይ ሲናገር ኢየሱስ ክርስቶስ ከዘርና ከነገድ እንደዋጀን ይናገራል። ተመልከቱ። እርሱ ወደ ምድር የመጣው ሕዝብና አሕዛብ እንዲሆኑ ዘንድ ነው። እርሱ ወደ ምድር የመጣው የሞተው የጠፋው አዳም ዳግም ተገኝቶ በጥምቀት በምትገኝ ልጅነት የቤተ ክርስቲያን ልጅ እንዲሆን ነው። የአዳም ዘር የሔዋን ዘር በሙሉ አሁን እኛ ከአንዱ ማዕድ የምንካፈል ልብ በሉ፣ ከአንዷ ቤተ ክርስቲያን ምስጢራት የምንካፈል ወደዚህ ወደ ቅድስት ቤተ ክርስቲያን ወደዚህች መጥተን እግዚአብሔርን በአንድነት በታላቁ ምስጋና በቅዳሴው ተሳትፈን የምናመሰግን ለእኛ በቀራንዮ አደባባይ ላይ የተቆረሰውን ቅዱስ ሥጋ የፈሰሰውን ክቡር ደም ከካህኑ እጅ በአንድነት የምንቀበል ነገር ግን የእግዚአብሔር ልጆች እንዳንባል የጽድቅ ሥራ እንዳንሰራ በምግባር በትሩፋት በሃይማኖት እንዳንበረታ ተከፋፍለን በዘር በነገድ ወደ ኋላ ቆጠራ ውስጥ የምንገባ ብዙዎች ነን። እንዲህ ባለው መንገድ
ይህች ሴት ምን ያለችው? አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ፣ እንዴት ይሆናል አለች። በእውነት እግዚአብሔር እንዲህ ያለውን ነገር ከልባችን ላይ ያንሳልን። በዘር በነገድ በጎጥ የተከፈል አንድነታችንን ትተን የእግዚአብሔርነታችንን ትተን ስጋዊነታችንን የቆጠር የሚጠፋውን ምድራዊውን ነገር ያስቀደምን በሙሉ እግዚአብሔር ልቦናችንን ይፈውስልን። ምክንያቱም እኛ በአንድነት በእውነት ከመላእክት እንኳን ከፍ ብላ በተዘጋጀች በሰማያዊ ኢየሩሳሌም ነፃ በሚያወጣው በኢየሱስ ክርስቶስ በአንድ ህብረት የምናደርገው ነዛለ። ነገር ግን ምድራዊው ነገር በልጦብን በዘር በነገድ በጎጥ እንደ ሳምራዊቷ ሴት ተተክለናል። ይሄ ነው እንግዲህ በሽታ ያለብን ጣዖት ያለው ይሄ ነው። ይሄ ጣዖት ከልባችን እንዲወጣ እግዚአብሔር ይርዳል። አለችው አንተ አይሁዳዊ ነህ፣ እኔ ደግሞ ሳምራዊት ነኝ፣ እንዴት ይሆናል? ጌታ ኢየሱስ ክርስቶስን እንዲህ አላት፣ ከፊትሽ ቆሞ ይህንን ውሃ የሚጠይቅሽ ማን እንደሆነ ብታውቂ አንቺ የሕይወት ውሃ ትለምኚው ነበር አላት። ያን ጊዜ መቼም በልቧ ሳትስቅ አትቀርም፣ ሳትገረም አትቀርም። ምክንያቱም የምታየው አይሁዳዊ መስሎ የተገለጠው ኢየሱስ ክርስቶስ ምንም ነገር በእጁ የለም። እሷ ጉድጓድ ውስጥ ያለውን ውሃ ትቀዳ መቅጃ ይዛለች፣ ስራዋን አንጠልጥላለች። በዚህ መንገድ ነው የመጣችው። ያንን የያዕቆብ ጉድጓድን ደግሞ ድንጋይ የሚያነሳላት ሰው አለ። እርሱ ግን ብቻውን ነው። ስለዚህ ተመለከተችውና በልቧ ሳትስቅ ትቀራለች። እንዲህ አለች፣ ምክንያቱም ቃሉ ይናገራል። የትምህርታችን ርዕስ ምንድን ነበር? ንገሩኝ። ጌታ ሆይ መቅጃ የለህም፣ አንተ ከምትለው ከሕይወት ውሃ እንኳን ትሰጠኝ ዘንድ አለች። እንዴት አድርገህ ትሰጠኛለህ? በእጅ ያስከው መቅጃ የለህም አለችው። እርሱ ስለ ዘላለማዊ ሕይወት ትምህርት ነውና የመጣው ከበደሏ ከኃጢአቷ እንድትመለስ ኢየሱስ ክርስቶስ የመጣበት ዓላማ እሷን እንዲያገኛ ወደ ዘላለም ሕይወት ትጨመር ዘንድ ነውና የመጣው። በትዕግስት አስተማራት። የትዕግስት ጌታ ባለቤት የሆነው ኢየሱስ ክርስቶስ እርሱ በመስቀል ላይ ለሚሰቅሉት ምሕረትን የለመነ እርሱ ሰማያዊ ጌታ ሆኖ በምድር ቢገለጥ ከፊቱ ማንም የሚቆም የሌለ ጌታ እንዲህ ባለ መንገድ ስትናገር ዝም አላት። ምክንያቱም አይሁድ ርኩስ ምራቃቸውን ሲተፉበት በትዕግስት ዝም ያለ ጌታ ነውና፣ አይሁድ የፊተኛ ኋላና የፊት አስረውጥን መስቀል አሸክመው 14ቱን ምዕራፋት ሲያንገላቱት ዝም ያለ ጌታ ነው። ለምን? አዳምና ሔዋንን ወደ ቀደመ ማንነታቸው እንዲመለሱ። ስለዚህ እቺም ሴት ድነት ያገኛት ዘንድ በትዕግስት ሰማ። በኋላም ቀስ እያለ ገለጠላት። የዘላለም ሕይወት እንድታገኝ የሚያስፈልገውን ነገር ነገራት። እርሷም ስጠኝ አለች። ያን ጊዜ እንዲህ አላት፣ ሂጂ ባልሽን ጠርተሽ ነይ አላት። ምን አላት? ባልሽን ጠርተሽ ነይ። እርሷን አለች ባል የለኝም አለች። ባል የለኝም ማለትሽ መልካም አድርገሻል። 5 ባሎች ነበሩሽ፣ አሁን ግን ያለው ባል ያንቺ ባል አይደለም አላት። ምክንያቱም ይቺ ሴት አዝማንዲዮስ የሚባል ዲያብሎስ በጭኗ አድሮ ከእሷ ጋር ባል የሚሆኑትን በሙሉ ይገላቸው ስለነበር አሁን ያለው ባልሽ አይደለም አላት። ታሪኳ ሲነገር ልቧ መሰበር ተጀመረ። የብዙዎቻችን ሕይወት ነው። ታሪካችን ሲነገር፣ ማንነታችን ሲነገር፣ ቁስነታችን ጉድለታችን ሲነገር ልባችን ይደነግጣል። ይህ ሰው ማን ነው ብለን እንጠይቃለን። ይቺ ሴት ማን ነው ብላ ልቧ መጠየቅ ጀመረች። ምክንያቱም የቀደመ ማንነቷን የቀደመ ታሪኳን ይነግራት ጀመረ። የዘላለም ውሃ እንድታገኝ፣ የማያስጠማውን ውሃ እንድታገኝ፣ ከስብራቷ እንድትጠገብ፣ ከጉድለቷ እንድትመለስ፣ እንድትድን፣ የክርስቶስ ልጅ እንድትሆን፣ የቀደመው ማንነቷን ትታ አዲስ ሰው እንድትሆን፣ አዲሱን ውሃ በአዲስ አቁማዳ እንድትቀዳ ኢየሱስ ክርስቶስ ታሪኳን ነገራት። ያን ጊዜ መድንገጥ ጀመረች። እሷ ብቻ አይደለችም። ታሪኩን ታውቁታላችሁ። ቤተሰቦቿን ሁሉ ጠርታ ይሄንን የማያስጠማ ውሃ ጠጣች። ከዚህ ከማያስጠማ ውሃ ጠጥታ የዘላለም ድህነትን አገኘች። የእግዚአብሔር ልጆች ታሪኩ ለእሷ ታሪክ ሆኖ ተመዝግቧል። እንማርበት ዘንድ በመጽሐፍ ቅዱስ ላይ ተቀምጧል። የእሷን ታሪክ እዚህ ጋር እናንቆ ስለ ራሳችን እንናገርስ። የዘላለም ውሃ ምንድን ነው? ጌታችን መድኃኒታችን የጠየቃት ይቺ ሴት አንቺ ከፊትሽ ቆሞ የሚጠይቅሽ
ማን እንደሆነ ብታውቂ የዘላለም ውሃ ትለምኚው ነበር ያላት። ይሄ የዘላለም ውሃ ምንድነው? እግዚአብሔር ቤተሰቦች አሁን መጽሐፍ ቅዱሳዊ ታሪክ እየተነሳ ሲነገር ራሳችንን ነው ማየት ያለብን። በዚህ የመጽሐፍ ቅዱስ ክፍል ውስጥ በየት ቦታ ላይ ቆምኩ ብለን ማሰብ ያለብን። ዛሬም ያልተመለሰ ልቦና ይዘን አስቀድሞ እንደነበረችው ታሪኳ እስኪነገራት ድረስ እንደነበረችው ሴት ያለነው ስንቶቻችን የዘላለም ውሃ ጠጥተናል? ቅድም እንዳልኳችሁ በተለያየ ምክንያት የዘላለም ውሃ እንዳንጠጣ የተጋረደብን ብዙዎች ነን። እሷ ይህንን ጠጥታለች፣ እኛ ግን ለምንድን ነው ያልጠጣነው? እስኪ ራሳችንን እንመልከት። የመጀመሪያ እሷ እንደቆጠረችው አንተ አይሁዳዊ ነህ እኔ ደግሞ ሳምራዊት ነኝ አለ። ዘር ነገድ ቆጠረች። ዛሬ በዘር በነገድ በቆጠራ ውስጥ ሆነ በእውነት የእግዚአብሔር ልጅነታችንን ረስተን ዘረኞች ጎጠኞች ሆነን ወደ ንስሐ እንዳንመጣ ወደ ክርስትና ሕይወት እንዳንቀር በምድረ ካህን እንዳንቀራ በቀኖና ተመልሰን ቅዱስ ሥጋውና ክቡር ደሙን እንዳንቀበል ይሄ ነገር እንቅፋት የሆነብን ሰዎች የለን። ዘረኞች ሆነን ጎጠኞች ሆነን ከእግዚአብሔር እምነት የተለየን የለን። ከንስሐ ሕይወት የተለየን የለን። ከቅዱስ ሥጋውና ከክቡር ደሙ የተለየን የለን። የዘላለም ሕይወት ያለው ይሄ ውሃ ለእኔና ለእናንተ በመስቀል ላይ በዕለተ ዓርብ በቀራንዮ አደባባይ የፈሰሰው ክቡር ደሙ ነው፣ ሌላ አይደለም። የዘላለም ሕይወት ያለን ይሄ የምንጠጣው ወንጌል ነው። ለጊዜው ወንጌል እንጠጣለን፣ ማሰሪያው ግን ቅዱስ ሥጋውና ክቡር ደሙ ነው። የእግዚአብሔር ቤተሰቦች ከቅዱስ ሥጋውና ከክቡር ደሙ ዘርና ጎጥ ነገድ በልባችን ውስጥ ተሰንቅሮ ከክርስቶስ የለየን የለም። ይቺ ሴት በትምህርቱ ተሰብራ የዘላለም ውሃን ጠጥታ አልፋለች። እኛስ ራሳችንን መጠየቅ ይገባናል። የትምህርቱ ዓላማ ይህ ነው። በዚህ ሴት አማካኝነት ራሳችንን እንድንመለከት ነው። ራሳችንን እንድንመለከት ይቺ ሴት ልትቀዳ የመጣችው ምድራዊውን ነገር ነው። ሁለተኛው ነው ምድራዊ ነገር። ወደዚያ ያዕቆብ ወደ አስቆፈረው ወደ አዘጋጀው ጉድጓድ የመጣችው ምን ልትቀዳ ነገር ምን ልትቀዳ ውሃ ነው። ይሄ ውሃ ምን ውሃ ነው? ምን አይነት ውሃ ነው? ምድራዊ ውሃ ነው። ሲያውን አንድ ጊዜ አንድ ሰው በቀን ጧት ላይ አሁን ከዚህ ቤታችሁ ስትገቡ ከጠጣችሁ በኋላ ውሃ ምድራዊ ውሃ ደግማችሁ አጠጡ ትጠማላችሁ። አያችሁ፣ ይሄ ምድራዊ ውሃ ነው። አሁን ጠጥታችሁ መልሶ የሚያስጠማው ይቺ ሴትም ወደ ያዕቆብ ጉድጓድ የመጣችው አሁን ተጠጥቶ አሁን የሚያስጠማውን ምድራዊ ውሃ ልትቀዳ ነው። ሁለተኛው ይሄ ነው። የእግዚአብሔር ቤተሰቦች ምድራዊ ነገር ይዞን ከሰማያዊ ምስጢር የተራቆትን ምድራዊ ነገር እያባክንን ከክርስቶስ ኅብረት የተለየን ምድራዊ ነገር ጊዜያችንን ወስዶ ለወንጌል ጊዜ አጣ ምድራዊ ነገር ሐሳባችንን ሰርቆ ንስሐ እንዳንገባ ወደ ቅዱስ ሥጋው ወደ ክቡር ደሙ እንዳንቀርብ ቢዚ ነን እያል ከክርስቶስ ቤት የጠፋን ብዙዎች የለን። ወደ ወንጌል የማንቀርብ ወደ ንስሐ የማንቀርብ የቤተክርስቲያን ምስጢራትን የማንካፈል ከክርስቶስ ኅብረት የተለየን ያለን የመሰለን በቁማችን ግን ከእግዚአብሔር ተለይተን ደርቀን የቀረን ልክ እንደዛች በለስ ፍሬ የሌለብን ብዙዎቻችን ነን። ይቺ ሴት ምድራዊ ነገር ለመቅዳት መጥታ ሰማያዊ ነገር ቀጥታ ሄደች። የእግዚአብሔር ቤተሰቦች እኛ ሴት ያለ ነው። ምድራዊ ነገር አላባከንም ወይ? ዓለማዊ ነገር አላጠፋንም ወይ? ጊዜያዊ ነገር የሚጠፋ ነገር ከክርስቶስ ኅብረት አለየንም ወይ? ከምስጢራት አለየንም ወይ? ስንቶቻችን ቅዱስ ሥጋው ክቡር ደሙ ተቀብለናል? እንደ ሥርዓቱ ወይም እንደ ጊዜው ቢሆን ኖሮ በእውነት ሁላችንም ቅዱስ ሥጋውና ክቡር ደሙ እየተቀበል ቅዳሴው የሚያልቀው አሁን ነበረ፣ የውስጡ ሥርዓት የሚያልቀው። ግን የሚቀበሉት ሕፃናት ናቸው። እናቶች ሕፃናትን በትከሻቸው ይዘው ወጥተው ልጆቻቸውን አቀበሉ፣ እነሱ ሳይቀበሉ ይመለሳሉ። ወላጆች በውስጥ በውጭ ሆነው ያስቀድሳሉ፣ ተሰጥኦውን ይመልሳሉ፣ አሜን ይላሉ። ቅዱስ ሥጋውና ክቡር ደሙ ሳይቀበሉ ይላሉ። አሜን ማለት ግን ቅዱስ ሥጋውና ክቡር ደሙ መቀበል በንስሐ ተዘጋጅቶ ወደ ክርስቶስ መቅረብ ነው። ለምንድን ነው እንዲህ ያልሆነው ካሉ ብዙዎቻችንን ምድራዊ ነገር አባክናል። ይቺ ሴት ምድራዊ ነገር እንዳባክናል አሁን ተጠቅቶ አሁን የሚያልቀው ነገር እንደዚህ አድርጓል። ደረቅ እንዳደረገው ሁሉ የብዙዎቻችን ልብ ደርቋል። ስንታይ ቆመናል። ነገር ግን ሕይወታችን ውስጣችን የለም። ስለዚህ ምድራዊውን ነገር ትተን እቺ ሴት በክርስቶስ ኅብረት ተማርካ ታሪኳ ሲነገራት ታሪኳን ሰምታ ወደ ዘላለም ውሃ እንደመጣች ምድራዊውን ነገር ትተን እንመጣ የሚያስፈልገው አሁን ነው። የእግዚአብሔር ቤተሰቦች ለዚያው በዚህ ዘመን
በዚህ ጊዜ ማይባክን ማለት የምድር ኑሮ ማያባክነው፣ ስኬት ማጣት ማያባክነው፣ በነፍሱ መቅበዝበዝ ያልበዛበት ሌሊት እንቅልፉን ሳይተኛ እግዚአብሔር ሌሊቱን ለእንቅልፍ ሰጥቶት ሳለ አልጋው ላይ የተገላበጠ የሚያድረው ስንት ነው? ራሳችንን እንመልከት። በምድራዊ ነገር በዚህ ባለቀበት ዘመን የዘመን ፍጻሜ ጫፍ በሆነው በዚህ ዘመን ከክርስቶስ ጋር ህብረት ከማድረግ የዘለለ ምን የሚያስደስት ነገር አለ? ስለዚህ እንደ ሳምራዊቷ ሴት ምድራዊውን ነገር እንተው። ሶስተኛው እኛ ማናውቀው እርሱ የሚያውቀው ብዙዎቻችን ታሪክ አለ የለም። ሰዎች ቆመው የሄዱ ነው፣ ደህና ናቸው፣ ይበላሉ፣ ይጠጣሉ፣ ይለብሳሉ፣ ወይም በዘመኑ ቋንቋ እንደነሱ ያለ ሰው የተመቸው የለም የሚሉልን፣ ነገር ግን በውስጣችን የምናለቅስበት ሽንቁር የሆነ ህይወት፣ ሰባራ የሆነ ህይወት፣ ሰባራ የሆነ ታሪክ የለም። ብንፈተሽ ልቦናችንን የሚፈትሸው መቼ ነው ሰው የሚያውቅልኝ የምንለው? የጎደለ ጉድለት በብዙዎቻችን ህይወት ውስጥ አለ። ይቺ ሳምራዊት ሴት የጎደለ ጉድለት ነበራት። 5 ባሎች ሞተውባት 6ኛውን ይዛ ነበር የኖረችው። 6ኛውን ከሷ ጋር እንደሚዘልቅ እርግጠኛ አይደለችም። ይህ ሰባራዋ ነው፣ ይህ ጉድለቷ ነው፣ ይህ ሽንቁሯ ነው። ማን ነገራት? ማን ነገራት? ኢየሱስ ክርስቶስ ነገራት። ግን ኢየሱስ ክርስቶስ ይሄንን ሰባራዋን ሽንቁሯን የነገራት ወደ እርሱ ጠጋ ብላ ከእርሱ ጋር ስትነጋገር ነው። ጉድለታችን እንዲሞላ፣ ሰባራችን እንዲጠገር፣ ሽንቁራችን እንዲደፈን ወደ ማን መጠጋት አለብን? ወደ ክርስቶስ መጠጋት አለብን። ስንቶቻችን ተጠግተናል? ሁሉ ጊዜ እናወራዋለን ታሪካችን። መቼ ነው የኔ ተራ? መቼ ነው እግዚአብሔር የሚሰማን? ገና ከበር ስንገባ ከገረገራው ጀምሮ እግዚአብሔርን አናመሰግንም። ጉድለታችንን ነው የምናወራው። እግዚአብሔርን አናመሰግንም። ሽንቁራችንን ነው የምናነሳው። እግዚአብሔርን አናመሰግንም። የጎደለን ያጣነውን ነገር ነው እየረፈነፍን የምንገባው። ከምስጋና ተራቁተናል። ከአንድነት ከህብረት ምስጋና ተራቁተናል። ጉድለታችንን ብቻ እያወራን ነው የምንገባው። ግን ይሄን ጉድለታችንን ዘመናችንን በሙሉ እያወራን አይደለም። ለምን? ወደ ክርስቶስ አልቀረብንም። ለምን? ልባችን አልተሰበረም። እግራችን ብቻ ነው የመጣው፣ ልቦናችን ቤት ነው ያለው። ይሄ የምናየው ጆሮ ነው የመጣው፣ የውስጣዊ ልቦናችንና ጆሮአችን ግን አልመጣም። ለክርስቶስ ራሳችንን አልሰጠን። ስለዚህ ሁልጊዜ ጉድለታችንን እንዳወራን እንኖራለን። ስለዚህ ሁልጊዜ ሰባራችንን ይዘን ተሸክመን እንኖራለን። ስለዚህ ሰባራችንን ቤተክርስቲያን እንደራሴ አድርጋ ያስቀመጠቻቸው ካህናትን ሰምተን ወደ ንስሐ መጥተን አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዚያ በኋላ ሌላው ይጨመርላችኋል። በሌላ ስፍራ ምድርን ተመልከቱ፣ አበቦችን ተመልከቱ። የምድር አበቦችን ይፈትላሉ ወይስ ያዳውራሉ? ግን እግዚአብሔር እንዲሁ አድርጓቸዋል። እንስሳትና አዕዋፍን ተመልከቱ። እነዚህ ቦታ የላቸውም፣ አይሰበስቡም፣ አያዙም፣ አይዘሩም፣ አይጭሩም፣ አያጭሩም። ነገር ግን አምላካቸው ይመግባቸዋል። እናንተ ከድንቢጦች አትመጡ፣ ከምድር አበቦች አትመጡ። ለእግዚአብሔር አታምኑም? እንዲህ ያለ እምነት የላችሁ? ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 3 ቁጥር 1 ላይ እንዲህ አለ፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ስልጣን እንደሰጠነው እንዲሁም ነናል። የማን ልጅ ነው? ነገሩን የማን ልጅ? የእግዚአብሔር ልጅ። ስለዚህ የእግዚአብሔር ልጆች ነን። የእግዚአብሔር ልጅ የሆን እኛ ደግሞ እንዲህ ያለ ስልጣን ካለን በክርስቶስ እንመካለን። ለድንቢጦች የሚያስብ ለምድር አበባ የሚያስብ አምላክ ለኔና ለእናንተ እንዴት አያስብልንም? ስለዚህ ሽንቁራችን እንዲሞላ፣ ጉድለታችን እንዲስተካከል ምድራዊውን ነገር ትተን እኛ የምናውቀው ሰው የማያውቅልን እርሱ እግዚአብሔር የሚያውቅልን ሰባራችን የሚጠገን ወደ ክርስቶስ እንምጣ። በእውነት የመጨረሻው ቀድሞ ባደረግነው በያዝነው ተመልክተን አዲሱን ወይም በአዲሱ አቁማዳ ለመሙላት ራሳችንን እናዘጋጅ። ብዙዎቻችን ችግሬ ነው። አዲስ የንስሐ ሕይወት ከያዝን በኋላ ወደ ኃጢአታችን እንመለሳለን። ግን የለም ሰው ይበድላል፣ ይወድቃል። ግን እየመለስን እየመላለስን ከክርስቶስ ጋር ህብረት ለማድረግ ንስሐ በየዕለቱ እንግባ። ይሄን የምናደርግ ከሆነ ወደ ክርስቶስ የምንቀርብ ከሆነ ኃጢአታችንን እየተናዘዝን ከሰማያዊ ህብረት ለማድረግ ምስጢራትን ለመካፈል የምንጥር ከሆነ በእውነት የዘላለምን ውሃ እንጠጣለን። ዓላማችን ምንድን ነው? ሲያን ጥያቄ ጠይቃችሁን አልጨርስ። በዚህ የተሰበሰብነው ለምንድን ነው? ምድራዊ ነገር ፍለጋ ነው? በእውነት በዚህ የተሰበሰባችሁ የእግዚአብሔር ልጆች ምድራዊ ነገር ገንዘብ ፈልጋችሁ
የባንክ አካውንታችሁ እንዲሞላ ወይም ደግሞ እግዚአብሔር ቤት እንዲሰጣችሁ ሰብስባችሁ ሆነ ተሳስታችኋል። ይህ ማለት ምድራዊ ነገር አለ ምንም ማለት አይደለም። ግን የሚያስፈልገን ነገር ማን ያውቃል? እግዚአብሔር ያውቃል። ግን ይላችሁ የኛ ልመና ሳይሆን የሱ ምሕረትና ቸርነት ነው የሚያኖረን። ስለዚህ እንተው በኃጢአት የወደቀ ማንነታችንን እያደሰ ወደ እሱ ልጠጋ። ያን ጊዜ አዲሱን ወይን በአዲሱ አቁማዳ እንሞላለን። ያን ጊዜ የሕይወት ውሃ ትሰጠኝ ዘንድ ጌታዊ መቅጃ የለህም የሚለው ቃል አስወግደን እንዳልጠማ ዘላለምን እንዳልመላለስ ከአንተ ጋር አንኖር ዘንድ ይሄን የማያስጠማውን የሕይወት ውሃ ስጠን ብለን እንጠይቃለን። ለሁላችንም እግዚአብሔር የሚያስጠማውን ውሃ ይስጠን። ይቆይልን። ያንሳለን ባርካችሁ እግዚአብሔር ያመስገን። በቅድሚያ ያስተማረን የመከረን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለመምህር ግሩም ከበደ ቃልዎት ያሰማልን። በደንብ ተናገሩ። ቃልዎት ያሰማልን። ቃልዎት ያሰማልን።